የዕለተ ማክሰኞ የሰኔ 30 2018 ዓ.ም የምንዛሬ መረጃዎቻችንን ይዘንላችሁ መጥተናል። ሰላም ቤተሰቦቻችን፣ ዛሬ ዕለተ ማክሰኞ ሰኔ 30 ነው። በባንኮች ማለትም በአራት ባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ዋና የሚባሉት የምንዛሬ ተመኖች በስንት በምሽት ላይ እንደሚገኙ መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ መከታተል እንዳትረሱ። ቪዲዮውን ስትጀምሩ ቪዲዮአችንን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኑን። ዛሬ ጁላይ 7 2026 ዓ.ም በኢትዮጵያ ንግድ ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ ዲራም እና የሳውዲ ሪያል እንዲሁም በሌሎች ባንኮች ሌሎችን የምንዛሬ ተመኖች በስንት ተገዝተው በስንት በምሽት ላይ ይገኛሉ፣ ምን ያህልስ ተጨማሪ ጉርሻ አላቸው የሚለውን አብረን እንመልከት። ከአሜሪካ ዶላር ስንጀምር አንዱን የአሜሪካ ዶላር በ157 ከ82 ተገዝቶ በ160 ከ98 ይሸጣል። ፓውንድ ስተርሊንግ በ206 ከ81 ተገዝቶ በ210 ከ94 ነው በምሽት ላይ የሚገኘው። አንድ ዩሮ በ180 ከ62 ተገዝቶ በ184 ከ24 ሲሸጥ፣ አንዱ የሳውዲ ሪያል ደግሞ በ42 ከ03 ተገዝቶ በ42 ከ88 የኢትዮጵያ ብር እየተሸጠ ነው የሚገኘው። የሳውዲ የስዊስ ፍራንክን ስንመለከት በ192 ከ80 ተገዝቶ በ196 ከ66 የኢትዮጵያ ብር እየተሸጠ ነው የሚገኘው። የኩዌት ዲናርስ ዛሬ ላይ በስንት ተገዝቶ በስንት ነው በምሽት ላይ የሚገኘው ካላችሁ በ503 ብር ከ13 ተገዝቶ በ513 ብር ከ19 የኢትዮጵያ ብር በምሽት ላይ እንደሚገኝ ያገኘነው መረጃ ያመለክታል። በመጨረሻም የቻይና ዩዋንን ነው የምንመለከተው። አንዱ የቻይና ዩዋን በ22 ከ85 ተገዝቶ በ23 ከ30 ሲሸጥ፣ የዲራም ምንዛሬ ደግሞ በ42 ከ97 ተገዝቶ በ43 ከ84 የኢትዮጵያ ብር በምሽት ላይ ይገኛል። ተመልካች አድማጮቻችን፣ በኢትዮጵያ ንግድ ባንክ የምንዛሬ መረጃዎች ተጨማሪ ጉርሻም አላቸው። ስንት ነው ጉርሻቸው ብለን ስንመለከት በኢትዮ ዳይሬክት፣ በካሽኮ፣ በቦቲን፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሉ እንዲሁም ደግሞ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ ተጨማሪ የ7.88 በመቶ ጉርሻን ታገኛላችሁ። በተጨማሪም ደግሞ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ በባንኩ በኩል በዓለም አቀፍ የዋጋ አስተላላፊዎች በኩል ስትመነዝሩ የ7.25 በመቶ ጉርሻን እንደሚያበረክትልዎ ቃል እየገባ ይገኛል። ቀጥለን የምንመለከተው የአዋሽ ባንክን ነው። አዋሽ ባንክ የምንዛሬ ተመኖችን በስንት ገዝቶ በስንት እየሸጠ ይገኛል ስንል የአሜሪካ ዶላርን በ158 ከ76 ገዝቶ በ161 ከ94 ሲሸጥ፣ የዩሮን ደግሞ በ185 ከ57 ገዝቶ በ189 ከ29 ይሸጣል። አንዱን ፓውንድ ስተርሊንግ በ210 ከ59 ገዝቶ በ210 ከ80 ሲሸጥ፣ የስዊስ ፍራንክን ደግሞ በ196 ከ53 ገዝቶ በ246 በምሽት ላይ ይገኛል። የስዊስ ፍራንክን በ43 ከ28 ገዝቶ በ44 ከ75 ሲሸጥ፣ የዲራም ምንዛሬን ደግሞ በ44 ከ23 ገዝቶ በ45 ከ10 የኢትዮጵያ ብር በምሽት ላይ ነው የሚገኘው። የካናዳ ዶላርን ስንመለከት እንዲሁ አንዱ የካናዳ ዶላር በአዋሽ ባንክ ምንዛሬ መረጃ መሰረት በ111 ከ91 ተገዝቶ በ114 ከ15 የኢትዮጵያ ብር በምሽት ላይ ይገኛል። በተጨማሪም ዕለታዊ ተጨማሪ የ10% ጉርሻ አለው። ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊው ክልል በኩል የተላከላችሁን ገንዘብ ባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ 10% ጉርሻን እንደሚያገኙ መረጃዎች ያመለክታሉ። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ማክሰኞ የጁላይ 7 ወይም ደግሞ የሰኔ 30 2018 ዓ.ም የምንዛሬ መረጃዎቻችንን ነው በመከታተል ላይ የምትገኙት። በዋናነት እንግዲህ በአራት ባንኮች በንግድ ባንክ፣ በአዋሽ፣ በብርሃንና
በአቢሲኒያ ባንክ ላይ ትኩረታችንን አድርገን መረጃን እያደረስናችሁ ነው የምንገኘው። ይህ መረጃ ጠቃሚ ነው፣ ሌላም ጊዜም እንዲደርሰን እንፈልጋለን ካላችሁ ሰብስክራይብ የምትለውን የደወል ምልክቷን በመጫን ቤተሰብነታችሁን ታሳዩን ዘንድ እንጋብዛለን። በተጨማሪም ደግሞ ይህ መረጃ ያስፈልገዋል ለምትሉት ለወዳጅ ለዘመድ ለጓደኛ ላኩለት። ላይክም አይረሳ። ቀጥለን የምናልፈው ደግሞ ወደ አቢሲኒያ ባንክ ነው። የአቢሲኒያ ባንክ ላይ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲርሃም፣ የስዊስ ፍራንክ፣ የካናዳ ዶላር፣ የሳውዲ ሪያል በስንት ተገዝተው በስንት ይሸጣሉ? አንዱን የአሜሪካ ዶላር በ159 ከ11 ተገዝቶ በ162 ከ29 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ211 ከ19 ተገዝቶ በ215 ከ42 ይሸጣል። ዩሮ በ186 ከ10 ተገዝቶ በ189 ከ83 ሲሸጥ፣ የዲርሃም ምንዛሬ ደግሞ በ44 ከ65 ተገዝቶ በ45 ከ55 ይሸጣል። የስዊስ ፍራንክን ስንመለከት በ197 ከ42 ተገዝቶ በ201 ከ68 በምሽት ላይ ነው የሚገኘው። የካናዳ ዶላርን ስንመለከት በ111 ከ78 ተገዝቶ በ114 ከ02 የኢትዮጵያ ብር በምሽት ላይ ሲገኝ፣ የሳውዲ ሪያል ደግሞ በ44 ከ10 ተገዝቶ በ44 ከ89 የኢትዮጵያ ብር እየተሸጠ ነው የሚገኘው። ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ መኒግራም፣ ትራንስፋስት፣ ትራፔ፣ ተወዳጅ፣ ፋስት ፔ፣ ሪያ እና ሌሎች የገንዘብ አስተላላፊዎች በኩል እንዲሁ የተላከላችሁን ገንዘብ በባንኩ ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፉ የ2% ተጨማሪ ጉርሻን አዘጋጅቶ ይጠብቃችኋል የአቢሲኒያ ባንክ። ቀጥለን የብርሃን ባንክን ስንመለከት በብርሃን ባንክ አንዱን የአሜሪካ ዶላር በ159 ከ59 ተገዝቶ በ162 ከ75 ሲሸጥ፣ የፓውንድ ስተርሊንግን ደግሞ በ212 ከ97 ተገዝቶ በ217 ከ23 እየተሸጠ ነው የሚገኘው። ዩሮን ስንመለከት በ182 ከ16 ተገዝቶ በ185 ከ80 ሲሸጥ፣ የዲርሃም ምንዛሬን ደግሞ በ43 ከ45 ተገዝቶ በ44 ከ32 ይሸጣል። የአውስትራሊያ ዶላርን ስንመለከት በ110 ከ16 ተገዝቶ በ112 ከ38 በመሸጥ ላይ ነው የሚገኘው። የካናዳ ዶላርን ደግሞ በ112 ከ50 ተገዝቶ በ114 ከ70 በመሸጥ ላይ እንደሚገኝ ያገኘነው የምንዛሬ መረጃ ያመለክታል። በመጨረሻም የስዊስ ፍራንክን በብርሃን ባንክ ዛሬ ላይ በስንት ተገዝቶ በስንት በመሸጥ ላይ ይገኛል ስንል በ198 ከ30 ተገዝቶ በ202 ከ19 የሚገኘው ተመልካች አድማጮቻችን በእያንዳንዱ ዶላርም 10 ብር ጭማሪ እንዳለው ከባህር ማዶ በሚላክላችሁ ገንዘብ በባንክ ውስጥ ተቀበሉ። እንዲሁም በጥሬ ገንዘብ ስትመነዝሩ 10 ብር ጭማሪ አዘጋጅተናል በማለት ላይ ይገኛል። ብርሃኖች ተመልካች አድማጮቻችን እንግዲህ በአራት ባንኮች ያቀረብንላችሁ የምንዛሬ መረጃ የዛሬ የሰኔ 30 በዚሁ ያበቃል። በቀሪ መረጃዎቻችን እስከምንገናኝ በያላችሁበት መልካም ጊዜ። ቻናላችንን ላይክ ማድረግ እንዲሁም ሰብስክራይብ ማድረግ አይረሳ።